ብሌንና ሰላም በመጨረሻም ራሳቸውን ስተው በቁመናቸው ሲወድቁ እጅጉን በጣም በሚገርም ሁኔታ እንግዲህ ሳሚ ሁለታቸውንም ገድፎ ያዘ። እጅግ በጣም የሚያሳዝነውና አደገኛው መረጃና ፋይል የቃል እናት ሰተት አድርጋ ይዛ ስትመጣ ራሳቸውን ጸጥ አድርገው ወደቁ። ወይዘሮ ሰላም እኔ ልጄን ቃል ለረጅም ጊዜ አሳድጊያት እንደነበረና ወደ አዲስ አበባ ስራ አለኝ ብላ ትታኝ እንደመጣች ወቂ። ሲቀጥል ደግሞ እዚህ ቤት ልጅሽ ነኝ ብላ 4 ነጥብ የደመደመችብሽ ትልቁን ውርደትና ቅሌቱን ልንገርሽ አለቻት። ሰላምም ተናገሪ አንቺ እብድ ሴትዮ፣ ሁኔታሽ ምንም ደስ አይልም። ያንቺ ትክክለኛና እውነተኛ ልጅሽ ሳሚ እንደነገረኝ ልጅሽ ብሌን ናት። ብሌንን ትተሽ የኔን ልጅ መያዝሽ በጣም ከባድና አደገኛ ስህተት ነው። ስለዚህ ወደድሽም ጠላሽም ቃል የኔ ልጅ እንጂ ያንቺ አይደለችም። ይሄው ያደገችበት የሰፈሯ መታወቂያና የትምህርት ቤት መረጃዋ እንዲሁም ደግሞ የተወለደችበት ወረቀት እኔ ጋር አለ። መቼም ይሄንን ፋይልና መረጃ አይተሽ በፍጹም ማመን እንደሚያቅትሽ እና ራስሽን መቆጣጠር እንደሚያቅትሽ መገመት አያቅተኝም። ቃል ወደዚህ ቤት የገባችው ያንቺን ንብረትና ሀብት የጠፋችው ልጅሽ አስመስላ ለመብላትና ለመጋጥ እንደሆነ ተረጂ ብላ ስታፈርጠው፣ ሳሚም ደግሞ ሀረግዬ እያንዳንዱ ያደረግሽውና የሰራሽው ነገር ነገ የሚጸጽትሽ አንድም ነገር የለም። አንቺ ለእውነት ይሄን ሁሉ በማድረግሽ ደስተኛ ልትሆኚ ይገባሻል አለና ሳሚ ሀረግን እያመሰገነ ሳለ ብሌን ደግሞ ይሄን ነገር አምኜ መቀበል ያቅተኛል ብላ ሀረግ እንግዲህ የልጇን ፋይሎች በሙሉ ዘርግፋ ለሰላም ስትሰጣት መጨረሻ ላይ ብሌንጌ ምን እየተፈጠረ ነው ብለው ሁለታቸው በቁማቸው ጸጥ ብለው ሲወርቁ ሳሚ በጣም በሚገርምና በሚደንቅ ሁኔታ እቅፍ አደረጋቸውና ገዳድፎ ያዛቸው። የተፈጠረውን ነገር በሙሉ ከተረጋጋች በኋላ ቢያስረዷትም እችን ልጅ አንጠልጥላችሁ ከዚህ ከቤት አውጡልኝ፣ አይኗን ማየት አልፈልግም ብላ ሰላም ስትጮህ ቃል እያንዳንዱ ያሰበቻቸውና የፈለገቻቸው ነገር በሙሉ ገደል እንደገባባትና ምንም ነገር እንዳልተሳካላት ስታየው ራሷን መቆጣጠር አቅቷት በድጋሜ አበደች። ጨለለች፣ አይገልጸውም። ሌላውና ትልቁ ፋይል እንዲሁም ደግሞ አነጋጋሪ የሆነው ትልቁ ታሪክና ሚስጥር ምን ሆነ? አቶ በኃይሉ ልጅሽ አይደለችም፣ እኔን ወንድምሽን እመኒኝ። ሰላም በአባባ ንዴት ምክንያት ሀብትና ንብረቱን ወደ አንቺ ሲያዞረው ይህን ሀብትና ንብረት ከአንቺ ለመጠቀምና ለመዝረፍ ያሰብኩት እቅድ እንጂ በፍጹም ቃል ያንቺ ልጅ እንዳልሆነች ደጋግሜ ልንገርሽ። ካላመንሽ እውነታውን ደርሰሽበት የምታዩ ይሆናል። ስለዚህ እባክሽ ተረጅኝ ብሎ ቢያስረዳትም ሰላም በሰዓቱ የብሌን ለቅሶና ስቃይ ፊት ለፊት እያየች አምና የተቀበለችውና እንዲሆን የፈለገችው ግን ቃልን ከዛ ከቤት በፍጹም ማስወጣት እንደሌለባትና ዳግም ልጄን ማጣት የለብኝም፣ ባለፈው የተናገርኳትም ንግግር ይጸጽተኛል፣ እባካችሁ ተውኝ፣ እኔና ቃል እናትና ልጅ ነን፣ በመካከል እየገባችሁ አትረብሹን እያለች እየቀወጠችው ነበር። ሰላም 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 ሰላም! ውድ የተከበራችሁ የደሴው አርግብ ቤተሰቦች እጅግ በጣም በጉጉት የምንጠብቀው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደርጋችሁ ለምታበረታቱኝ ውድ ቤተሰቦቼ አመሰግናለሁ። እጅግ በጣም የሚያሳዝንና የሚገርም ነገር ተፈጠረ። ሀረግን ሳሚ በድጋሚ ተገናኙና ሀረግዬ አንቺ ወደ ሀገርሽ መመለስ የለብሽም። ያንቺ ልጅ ቃል የሰራችውን ስራ በሙሉ ልንገርሽ። እዛ ቤት የገባችው የወይዘሮ ሰላምን ሀብትና ንብረት ሙጥጥ አድርጋ መውጣት ነው እንጂ አንቺ እንደምታስቢው ወይንም እሷ እንደተናገረችሽ ንግግር አንቺን ጠልታሽ
ወይንም ያደረግሽውን ነገር በሙሉ ጎርቷትና ከፍቷት እንዳልሆነ ልንገርሽ። ቃል ማለት በጣም አደገኛና ከባድ ሰው ናት። ስለዚህ አረብ ሀገር 10 ዓመት ሰርታ መታ ልጇን በጉጉት እየጠበቀች ያለች እናት እኔ ነኝ ልጅሽ ብላ አታላ የዲኤንኤ ምርመራ ተደርጎ ውጤቱ እንዴት እንደተቀየረ ባላቅም በጣም የሚያሳፍርና የሚያሳዝን ነገር ተፈጥሯል። ስለዚህ እባክሽ እያንዳንዱ እየሆነ ያለውን ነገር በሙሉ ሂደሽ ሰላምና ቃልን እንድታዋርጃቸው እፈልጋለሁ። ለቃልም እውነታውን ንገሪያት። አምና መቀበልም አለመቀበልም መብቱ የራሷ ጉዳይ ነው ብሎ ሳሚ ደመደመ። ሳሚም ደግሞ እጅግ በጣም በሚገርም ሁኔታ ይህን ነገር እውነታውን ጥግ ድረስ ማድረስ አለብኝ። ለምን ቢባል ብሌንዬ የኔ ፍቅር ያለምንም ምክንያትና ያለምንም ነገር እያንዳንዱ ደስተኛ ሆና እንድትኖር እፈልጋለሁ። ስለዚህ ሰላም እናቷ እንደሆነች እውነታው የሚጋለጥበት ጊዜ ደርሷል። ስለዚህ ብሌንዬ የዛኔ እኔ ላንቺ ጥሩና መልካም እንዳረኩልሽ አውቀሽ ከእኔ ጋር ህይወትሽን እንደምትቀጥይ አምናለሁኝ ብሎ ወሰነ ማለት ነው። እና እንግዲህ ሳሚም ሀረግን እሷም ደነገጠችና እኮ የኔ ሚጣ ናት ይህን ጉድ እያደረገችው፣ ይህንን ጉድ ቅሌትና ውርደቴን ከምሸከም ይልቅ እውነታውን ህጄ ተጋፍጬ ሞቴን እመርጣለሁ ብላ ለሳሚ ስትለው ሳሚም በደስታ ፈገግታ ተሞላ። ወደ ዳግም ጉዳይ ስንሄድ ዳግም እንግዲህ ጓደኛው ደርሶለት ነበርና ጓደኛው ማንጠልጥሎ ወደ ሆስፒታል ይዞት ሄደ። ወደ ሆስፒታል ይዞት ሄደ በኋላ ይህንን አደጋና ችግር ያደረሰበት ሰው ሳሚ እንደሆነ ተናገረ። ለብሌን ደወልና ከብሌን ጋር ተገናኝተው የዳግም ጓደኛ የደረሰበት አደጋና ያደረሰበት ሰውዬ ሳሚ የሚባል ልጅ ነው ታውቂዋለሽ እንዴ ብሎ ሲላት እሷን በጣም ተናደደችና አንተ ወደ ዳግም ጋር ሄድ፣ እኔ ከሳሚ ጋር ተገናኝቼ የተፈጠረውንና እየሆነ ያለውን ነገር በሙሉ ማወቅ እፈልጋለሁ ብላ ብሌን ጨለለች። ወይኔ እኔ ደስታዬን እናቴ ሁለታችን እንድንጋባ ፈቅዳለን፣ ደስታዬን በውስጤ እያጣጣምኩ እሱ ግን መንገድ ላይ ቀርቶ ነበር። ወይኔ ዳጊ እኔ እኮ ያላንተ ህይወት የለኝም፣ ያላንተ የሚያምር ጊዜ የለኝም እያለች እጅጉን በለቅሶና በሀዘን እንዲሁም ደግሞ በቁጣና በንደት እየተቃጠለች ትገኛለች። ቃል እንግዲህ እናቷን ከዛ ከቤት በማሰጧቷና ወይዘሮ ሰላምን በማሳመኗ በጣም ደስ ብሏት ቃል አሁን ፈገግ ልትይ ይገባል። እናትሽን ያ ሁሉ መከራና ስቃይ በልጅነት አድርሳብሻለች። ያንን ነው የተናገርሽው። እናቴን በፍጹም አልጠላኋትም ነበር፣ ግን ከዚህ ከቤት ለቃ እንድትሄድ ማድረግ ያለብኝን ነገር በሙሉ አድርጊያለሁ። እናቴ ገና በልጅነት ጀምሮ ስታሳድግኝ አባቴ ከሌላ ሰው እንደወለድሽኝ የዛን ንዴትና ቁጭት ሁሌ በስለት ወጋሻለሁ፣ እገልሻለሁ፣ ሲጣርጌ ደፋሻለሁ ነበር የምትይው። ያውልሽ ዛሬ እድሉን ተጠቀሚበት። እስኪ እድሜ ልኬን ስሰቃይና ሳለቅስ የነበርኩበት ነገር እዚህ ጋር ላይ ይብቃ። እኔም ከፈተናና ከስቃይ ነጻ ልሁን። ቆይ ምን አይነት ጉድና ቅሌት ነው እያለች ስታናግራት ቃልዬ ምንም ቢሆን እኮ 9 ወር ተሸክሜ ያሳድጌሻለሁ። የዛኔም እናንተን ጋጦጥና ስርዓት አልባ የሆነ ልጆች እንዳትሆኑ ለማሳደግና ለመቆጣት ብዬ እንጂ አንቺን የመጥላት አንደበትና ልቦና የለኝም። በየኔ ልጅ እስካሁን እናትና ልጅ ተራርቆ በናፍቆት ተጎርቶ ተቃጥሎ ኖሯል። አንድ ላይ ሆነን በደስታ ህይወታችንን እንድንኖር ፍቀጅልኝ ብላ ደምንባ ስታለቅስባት ተይ እናቴ፣ እኔ ምንም ነገር ከአንቺ የምጠብቀው ነገር የለም። ምንም ቢፈጠር ምንም እድሜ ልኬን ስታሰቃየኝ ኖርሽ፣ ስቃይ ይበቃኛል። ዛሬ ላይ ግን አንቺ ከምታስቢውና ከምጠብቂው በላይ የምፈልገው የብቸኝነት ህይወቴን ነው። አድጌያለሁ ተይኝ ብላ ቃል እናቷን በነገር አሳብዳና አቃጥላ አስለቅሳ ከዛ ከቤት ስታስወጣት በጣም ደስ አላት። ወይዘሮ ሰላም ከዶክተሩ ጋር ተገናኘችና ዶክተር በድጋሚ የቃልን የዲኤንኤ ምርመራ የምናደርገው እንዴት ነው ብላ ስትጠይቀው እሱም
እሷ ሳታይሽ እንደምንም ብለሽ ትንሽ የጸጉር ዘለላዋን ቆርጠሽ ካመጣሽ የምናደርግ ይሆናል። እመኒኝ ወይዘሮ ሰላም ቃል ማለት በጣም አደገኛና ከባድ ሰው ናት። አሁንም ቢሆን ያንቺን ትክክለኛና እውነተኛ ልጅ እንደምንም ፈልገን የምናመጣ ይሆናል። ቃልን ግን ለአንዴና ለመጨረሻ ጊዜ የምታረጋግጭበትና እውነቱን የምታውቂበት ሰዓቱ ደርሷል አላት። ወይኔ ዶክተር፣ እኔ ዳግም ልጄ ማጣትን አልፈልግም። ታዲያ ውጤቱ እንዴት ሊቀየር ቻለ? እሱን አላቅም። ግን ወይዘሮ ሰላም ይህን መናገር እንዳለብኝ ይኖርብኝ አላውቅም። ብሌን ስነ ስርዓቷ፣ አወራሯ፣ ሁለመናዋ፣ መልኳ፣ ቁመናዋ በሙሉ አንቺን ነው የምትመስለው። በቃ እኔ የማስበው ብሌን ልጅሽ ናት። ስለዚህ ይህን ለማለት ቢያቅተኝም ወይ ዶክተር፣ ብሌን ማለት ከልጄ በላይ በጣም ጥሩ ሰውና መልካም ልጅ ናት። የብሌን እናት የሆነች የታደለች ሴት ናት። ምክንያቱም ሐዘንህ ያሳዝናታል፣ ደስታ ያስደስታታል። መልካምነቷ፣ ጥሩነቷ፣ ስረ ምግባሯ፣ ስለ ብሌን ምንም ነገር አውርቼ የሚጨርሰው ነገር የለኝም። የምሬን ነው ምልህ። ብሌን ማለት እጅግ በጣም ለየት ያለች ሴትና ጥሩና መልካም ሴት ናት። እሷ ልጄ በሆነች በምን ጣዕሙ። ግን አሁን ላይ ውስጤ እየተረበሸ ያለው ነገር ቃልን ይሄን ነገር ካወቀች ዳግም ከፊቴ ላይ ወጥታ የማጣት እየመሰለኝ እፈራለሁኝ። ተይ እንጂ ወይዘሮ ሰላም፣ ብሌን በጣም በጣም ጥሩ ልጅ እንደመሆኗ ቃል ደግሞ እጅጉን በጣም ተቃራኒ ብልጥና ቆቅ ልጅ ናት። አንዳንዴም ተጠራጣሪ እንጂ አንዳንዴም በውስጥሽ ጥርጣሬ ይግባብሽ እንጂ ብሎ ሲላት እሺ ዶክተር ብላ ወሬዋን እየቀጠለች ሳለ ብሌን ደግሞ ቆይተዋን ከዳግም እናት ጋር ወይንም ከአሳዳጊ እናቷ ጋር አድርጋ በጣም በደስታ ተሞልታ ፈገግ ብላ መጣች። ቆይ ምን አባሽንስ ነው ጥርስ በጥርስ ያደረገሽ? እንደዚህ የሚያስገለፍጥሽ ነገር ምንድን ነው? ብሌን፣ አንቺን የማዳምጥበትና የምሰማበት ለደቂቃ እንኳን ጊዜ የለኝም። እውነቱን ተናገሪ። እንግዲያውስ ዳግምን አገኘሽው እንዴ? አዎ ዳግምን አገኘሁት። እንግዲህ እናቴ ዳግምና እኔ እንድንጋባ ወሰነች። ደስ አይለም ቃል? ዛሬ በጣም ደስ ብሎኛል። ወይ ጉድ! ቆይ ሰላም የት ሄዳ ነው እንደዚህ የምትጫወተው ብላ ስትል እትዬ ከዶክተሩ ጋር ቁማ አይቻታለሁኝ ብላ ስትላት ብሌንም ብድግ ቁጭ ስትል ቃልን አየቻትና ቆይ ምንድን ነው እንደዚህ የሚያርበተብትሽ ብላ አለች። ብሌን ቀጥይ፣ አሁን ስራ ላይ ብለሻል፣ ስራሽን ስሪ፣ ምን አባሽ ተገትረሽ ታይኛለሽ አለቻት። ብሌንም ወደ ክችን ገባች። ቃልም እየበረረች ወደ ውጭ ስትሄድ በርቀት ዶክተሩንና ሰላምን ስታያቸው በጣም ደነገጠችና አይ እናቴ፣ በሰው አለመታመን እንዴት ያሳዝናል። እኔ እኮ ልጅ አይደለሽም፣ ሂጂልኝ፣ አልፈልግሽም ብትይኝ ይሻለኝ ነበር። አሁንም በድጋሚ እኔ ቃል ልጅሽ መሆኔን ተጠራጥረሽ የዲኤንኤ ምርመራ ለማድረግ ወሰንሽ አይደል? በጣም ታሳፍሪያለሽ ብላ ቃል ከዛ ቦታ እየበረረች ሄደችና በቤት ጠበቀቻት። ሰላምም በድጋሚ ልጅ ላጣ ነው እንዴ? ወይኔ ጉዴ! ድጋሚ ልጅ ላጣ ነው እንዴ ብላ ወደ ቤት ሄደው ሲነጋገሩ ቃል እጅጉን አመረረችና በቅርብ ጊዜ ውሳኔን ጠብቂ፣ የዛኔ ሁሉንም ነገር የምታዩ ይሆናል። አለመታመን በጣም ያማል እማ፣ በጣም ታሳፍሪያለሽ ብላለቻት። ቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።